አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። በሴትም በወንድም ግለ ወሲብ ዘርን ማፍሰስ አራት ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይውሰደው። ያው እውነቴን ነው የምላችሁ፣ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ፣ እያበረታታው አይደለም፣ ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው። ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ። ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደለም? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ። ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄደው ራሱ ታች በሌላ በሌላ የሚያጣድፋቸው ቅስማቸው ተሰበረ። በቃ አልወድሽም ሲባሉ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሉ አሉ። በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው። እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው፣ ብርቱ አይሆንም፣ ሮጦ መድረስ። እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል፣ ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ፣ ትራኮማ በሉት ምንም በሉት አጥርቶ የማየት ሎንግ ሳይት፣ ሾርት ሳይት ምናምን ብላችሁ የምትሉ በሙሉ እንዳለ ይህን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል? ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል። ለምን? ኃይል ነው የምታገኘው ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ሕይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው። አራተኛ ደግሞ የመርሳት ችግርን ይፈጥራል። አስተሳሰብን ይፈጥራል። የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል፣ ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል።
የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል። የበታችነት ስሜቱ ይገለዋል። ራስን አጥፋ አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን? ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው። ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባንን ደስታ አስቡት። አንድ ወንድ ከአንዲት ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብልሽሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል፣ በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠላዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርብሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነን ሰው ላስደስተው አይልም። ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን ለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል። በኢንዶኔዥያ ውስጥ ያሉት ወታደሮች ምልመላ ጊዜ የሆነ ጥናት አይቼ ነው። ወታደሮች ምልመላን ሲመለምሉ ብልታቸው እንደዚህ ነካ ነካ እያደረጉ የሚመለምሏቸውና የሆነ ሀገር ላይም እንደዚሁ ነው፣ ህንድ ውስጥ ይመስለኛል። ወንዶቹ ለውትድርና ለተለያዩ ነገር እንዲህ ነካ ነካ ያደርጓቸዋልና ግለ ወሲብ ላይ ያለን ወንድ አይፈለግም እና እንደዚህ ነካ ነካ አድርገውት ያቆታሉ። ወታደሮች አሉ፣ አንተ ሂድ ወደዛ እያሉ ይገፈትሯቸዋል። አቅም የሌላቸውን አያሰለጥኗቸውም። በሌላ ሀገር ላይ ደግሞ ግለ ወሲብ የሚፈጽሙ ወንዶች ነው የሚፈለጉት። ለምን? ዓለም ስላስጠላቻቸው፣ ኑሮ ምናምን ህይወት ስላስጠላቸው መሳሪያ ይዘው ሂዱ፣ ተኩሱ፣ ተፋለሙ ምናምን ቢሏቸው በቃ በዛው መሞት ስለሚፈልጉ በዛው። ስለዚህ ፖርኖ የሚባሉ ፊልሞች በሚዘጋጁበት ሰዓት እንደዚህ አይነት ወጣት እንዲገኝ ስለተፈለገ ነው ፖርኖ የሚባል ባይዘው። በዓለም ላይ የፖርኖ ወይም ደግሞ የወሲብ ቪዲዮዎች እንዲለቀቁ የሚሰራ ድርጅት አለ። ያውም መንግስታዊ ድርጅት ነው። የሚገርማችሁ በከፍተኛ ደረጃ ከ180 ምናምን % ትርፋማ ከሆኑ ድርጅቶች ውስጥ የሚቆጠር ድርጅት ነው። በብዙ ቢሊዮን ዶላር ነው የሚቆጠረው የሚያተርፈው ትርፍ። በምን? በሚዲያ ቆንጆ የሚባሉ ሴቶች ይመረጣሉ። ኃይለኛ ፈርጣማ የሚባሉ ወንዶች ይመረጡና አንዲትን ሴት ለ3 ለ4 ሲገናኟት ምናምን ቪዲዮዎች ያሳያሉ። መቼም ይሄን ግልጽ አድርጎ መናገር አያስፈልግም። በዛ አጋጣሚ ያንን ቪዲዮ ያየ አንድ ወንድ ልጅ ግለ ወሲብ ይፈጽማል ማለት ነው። ሴት ልጅም ልክ እንደዛው። ይሄ ፊልም ግን ሆን ተብሎ ነው የሚሰራው። እነሱ ስራዬ ብለው ነው የሚሰሩት። መልካቸውን አይከልሉም፣ ምንም አይሉም። እነዛው ሴቶች ራሳቸው ማን ናቸው? ግለ ወሲብ ይፈጽሙ የነበሩ ሴቶችና ወንዶች ናቸው። ለምን? ለሰው ደንታ የላቸውም። ገንዘብ ከተከፈለን ምን ቸገረን ብለው ነው የሚገቡት። እኔ ይገርመኛል። ይሄንን ፊልም የሚሰሩት ሴቶችና ወንዶች እንዴት ነው መልካቸው እየታየ ቪዲዮ ለመስራት የፈቀዱት እል ነበረ። አንደኛ የዛሬ 2 ዓመት አንድ የሆነ ማደንቀው ዩቲዩበር ምን ሲል ሰማሁት? ይሄንን ቪዲዮ የሚያሰሯቸው ፖርኖ ወይም የሴክስ ፊልም ቪዲዮ የሚያሰሯቸው ድርጅቶች ከየት ነው የሚሰበስቧቸው? በሐሺሽ በምናምን ናውዘው በየኒውዮርክ በምናምን በአሜሪካን ጎዳናዎች ላይ ወድቀው የሚገኙ ወጣቶችን ሰብስበዋቸው ይሄን ያክል ብር እንከፍላቸዋለን፣ ሐሺሽ እንሰጣቸዋለን፣ ይሄን ቪዲዮ ስሩልን ይሏቸዋል። ጎዳና ተዳዳሪዎች አሉ አይደለም? ወይም ደግሞ በየናይት ክለቡ ቢዝነስ የሚሰሩ ሴቶች ምናምን እነሱ የሚሰበስቧቸው እና በዚህ አይነት መልክ ህይወትና ኑሮ ያስጠላቸው ታዩ አልታዩ ለእነሱ ምናቸውም ያልሆኑ ወጣቶችን ሰብስበው የሚያሰሩት ቢዝነስ ስለሆነ ገንዘብ ስለሆነ ነው። ይሄ ቪዲዮ በሚሊዮንና
በሚሊዮኖች ደረጃ ነው የሚታየው በዩቲዩብ ያውም በካርድ ይከፈላል። በኔትፍሊክስ እንደሚታየው ሁሉ በካርድ እንደምታዩት ሁሉ የሴክስ ቪዲዮዎችን ሁሉ የሚያዩ አሉ። ከፍለው የሚያዩ አሉ። በስራዬ ብለው ለአንዳንድ ነገር ይጠቅማል። ሚስት አልነቃቃ ስትል ባል አልነቃቃ ሲል የዚህ አይነት ስሜት አንዳንድ ዶክተሮች ባለጌ ዶክተሮች አሉ። ይሄ ነገር ጥሩ ነው ይላሉ። ግሎሲ ማድረግ ጥሩ ነው፣ እንደዚህ ይሄን ቪዲዮ ማየት አሪፍ ነው። ወጣት አንዳንድ ሽማግሌዎች ደግሞ ምን ይመከራሉ በዶክተሮች? ወጣት ሴቶችን ብትገናኙ አሪፍ ነው። አንዳንድ አሮጊቶች ደግሞ ወጣት ወንዶችን ብትገናኙ ጥሩ ነው ምናምን እያሉ ይመክሯቸዋል። ይሄ የመነቃቃት ስሜት ይፈጥርላቸዋል እያሉ የሌለ ስሜት እየፈጠሩ ብር እንዲሸለሙ ብር እንዲሰጣቸው የማድረግ ነገር አለ። ሆን ተብሎ የሚሰራ ነገር ነው። ራሱ ዶክተሩ በዚህ ነገር አዶፕት የሆነ ነው ማለት ነው። ሪሃቢሊቴሽን የሚያስፈልጋቸው ዶክተሮች እንዳሉ ታውቃላችሁ። ራሳቸው ካለባቸው ሱስና ካለባቸው ችግር ማገገም የሚገባቸው ዶክተሮች ሁሉ አሉ። ራሳቸው ሲጋራ እያጨሱ ሲጋራውን አጭሰው ጨርሰው አፋቸውን ምናምን ጠራርገው ማስቲካኝከው አናፍሰው መጥተው ሰው ደግሞ ለማከም መርፌ የሚወጉ ማለት ነው። የሲጋራን ጉዳት እያወቁ ምንም ማድረግ አይችሉም። ከዛ ሱስ መላቀቅ አቅቷቸዋል። ሰውን ለማከም መርፌ ይወጋሉ፣ ኪኒን ያስወጣሉ፣ ወይም ደግሞ ኦፕራሲዮን ያደርጋሉ። ለምን ሲባል ለገንዘብ። ልክ እንደዛ ሁሉ ነጮችም ለገንዘብ ብለው ለልጆቻቸው የማያሳዩትን ፊልም ምናልባትም ደግሞ በተዘዋዋሪ መንገድ ልጆቻቸው ሊደርሳቸው ይችላል። ግን የዶላሩና የገንዘቡ ጥማት ዓለምን በሙሉ በተለይ አፍሪካ ላይ እና ወደ አረብ ሀገራት ላይ እነዚህ ህንድ፣ ፓኪስታን ምናምን መስመር ላይ እዛ ላይ ነው በብዛት እንደዚህ አይነት ቪዲዮዎችን የሚያሰራጩት። በጣም በጣም ትርፋማ ነን ብለው ስለሚያስቡ ይሄ እንግዲህ በተዘዋዋሪ መንገድ የወሲብ ፊልሞችን እየተመለከተ ዘሩን እንዲያፈስ የሚያደርገው ደግሞ የሰለጠነው የአይነ ጥላ መንፈስ ነው ማለት ነው። መጨረሻ ላይ ነገርኳችሁ ነው። ሞራሉ የሞተ ወጣት ሲገኝ ለውትድርና የሰበሰቡት አላልኳችሁም? ለዛ ነው በቃ ሙትት ይላሉ። ሄዶ ይሙት መንገድ ጠራጊ በወንብ ጠራጊ ይባላል። የሚገርማችሁ ወደ ጫካ ሲገባ በወንብ ጠላቶቻችን አጥምደው ሊሆን ስለሚችል ከፊት ከፊት የሚሄዱት ማን ናቸው? እንደዚህ አይነት ሰዎች ናቸው። አውቀው ልብስ አስለብሰው ያስታጥቋቸዋል። ኢቭን ልብሱ ራሱ የሚሰፋበት መንገድ እኔ ዶክመንተሪው ብታዩት ይገርማቸዋል። በጣም እንደሚሞቱ ስለሚታወቅ በጣም ስማርት የሆነ ነገር አይሰጣቸውም። መሳሪያ ሁሉ በእጃቸው አይሰጣቸውም። ሂዱና እዛኛው ካምፕ ላይ መሳሪያ ይሰጣቸዋል ተብሎ በባዶ እጃቸው ነው የሚላኩት። አይገርም? እንደሚሞቱ ስለሚታወቅ መሳሪያ አይሰጣቸውም እንዳይማረክ። ከዛ እሺ ብለው እነሱ ልብሳቸውን ለብሰው እያሉ በመንገድ ላይ እንግዲህ እንዲያው በውትድርና አካሄድ ይሄዳሉ። تناول الطعام في وقت متأخر قد يسبب الحرق أو عسر الهضم. كن مستعدا مع جاتسكون. ክፉ መንፈስ ሊሰራ የሚችለው ይሄንን አይነት ነው። ሶስት ስራዎች ይሰራል። አንደኛ ታሪክ ያጠፋል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመን የነበረውን እውነተኛ መስዋዕት አላደረጉትም። የመነገጃ መስዋዕት ነው ያደረጉት። ስለዚህ በዛ ዘመን የነበረውን ታሪክ ሊመልስ መድኃኒታችን ኢየሱስ ክርስቶስ ተወለደ። ታሪክን ሊመልስ ነው የተወለደው። ስለዚህ ዘመናት በቆዩና በረዘሙ ቁጥር ታሪክ አጥፊዎች ብቅ ይላሉ። ሁለተኛ ሞገስህንና ጸጋህን ከህይወትህ ለማራቅ ረጅም ዘመን ተሰርቷል። ይሄውም በክህደት በየትምህርት ቤቱ የምትማረው ትምህርት ክህደት የታከለበት በእንጀራ ተደግፎ በገንዘብ ተደግፎ በኑሮና በስልጣን ተደግፎ ተማርን የምንለው ትምህርት ሁሉ በመለኮታዊ መንፈሳዊ ኃይል በስነ ምግባር ሞራል በእውነትና በአምልኮት ጸጋ የተቀደሰ አይደለም። የተቀደሰ አይደለም። ሙያዊ ነው። ሙያዊ እንጂ የሰው ህይወት መንፈሳዊ መርህን የያዘ የስነ ምግባር ኃይል የታከለበት አይደለም። ለእንጀራ ነው የተማርነው እንጂ ለስነ ምግባር አይደለም የተማርነው። ስለዚህ የስነ ምግባርንም የቅድስና በረከት አተን ኖረናል። የመከባበርን መንፈስና የሰብአዊነት ሞገስንም ከባህሪያችን አተን ተጨንቀናል። ሌላው ሶስተኛው እና ትልቁ በእምነት የሚገኙትን መንፈሳዊ ኃይሎች አለመልመዳችን ነው። አልለመድንም። መንፈሳዊ ኃይል አልለመድንም። ያ መንፈሳዊ ኃይል ምን የሚያደርግ ነው? ስትጸልይ መልስ የምታገኝበት፣ በበረከትህ ላይ መልስ የምታገኝበት፣ በጠላትህ ላይ መልስ የምታገኝበት፣
በኑሮህ ላይ መልስ የምታገኝበት አልፎም ተርፎ በሰይጣን ላይ መልስ የምናገኝበት በእምነት የተደገፍንበት የጸሎት የአምልኮት ኃይል ተገፈን ነው የኖርነው። ከዚህ በኋላ ከተገፈፍን በኋላ የምናስበው እንደ ብዙሃን አይደለም። የምናስበው በተላጠን በግል ባህሪያችን እንደሰረቁት መስረቅ፣ እንዳታለሉት ማታለል፣ እንደዋሹት መዋሸት፣ እንዳሟረቱት ማሟረት፣ እንደሚክዱት መካድ፣ እንደሚዋሹት መዋሸት። ይሄንን ነው እንድንለማመድ የምንገደደው። እናቷን፣ አባቷን፣ 3 ወንድሞቿን፣ እህቷን አሁን በቅርብ ዓመት ከምናምን ነው ጭርስ። ጥላውጊም አለው መተትም አለው። አዲስ የቢሮ መተትም አለው። ምንድነው የሚሰራው? እሷ አስቶርም ናት፣ ሂሳብ ሰራተኛም ናት። ጎበዝ ስለሆነች እንቀናለን ስናያት። ልጅ ምን አናደዳችኋል? በቃ ጎበዝ ናት፣ ሁሉ ነገር ይሳካላታል። ይሳካል። እኛን እናደዳለን። ስንት ዓመት ነው ከገባ? ቆይቻለሁ። ከቤተሰብ ከእናትም ከአባትም እናትና አባቷ ደጎች ነበሩ። ግን ምን አረካቸው? በቃ በመኪና ቤተሰቧን ሁሉንም በመኪና አንድ ወንድሟን አሳነቀን። ጭርስ አረግ። ስንት ቤተሰብ? 6 እናትና አባቷ። ጠቋርና አዳልሞቴ ነው ወሰንጋላ ነው። ይሄን ሰራ አለው። ይሄን ምሰራ የትኛው ነው? እኔ ጠቋር። ጠቋር። አዎ የአባቷን አይን መጀመሪያ ጠፋሁበት። እሺ። በዛ ተስፋ ቆረጠ፣ ተናደደ፣ ይበሳጫል፣ አይበላም። ከዛ አንድ ቀን መኪና ውስጥ ወስጄ እናቷን መኪና ውስጥ አንድ ወንድሟንም በቃ በጣም ጥሩ ወንድም ነበራት። ደግሞ እሱን ትወደዋለች፣ እሱም ይወዳታል። ሲዋደዱ እና ምን አረከው? ታላቅ ከዛ ገደልኩት። እሱንም በመኪና ሁሉም በመኪና 3ቱን አንድ ቀን ነው ወይስ? አንድ አሳነኩት። ትልቁን ወንድማቸውን ትልቋን ወንድም አሳነኩ። አዎ። ከዛ አንደኛው ወንድም የመጨረሻውን ሆዷ ውስጥ እኛ ነበርን እያተራመሰ እሷ በምን ያዘችህ? እሷ ጎበዝ ከልጅነቷ ጀምራ መነኩሴ በላት። የከተማ መነኩሴ ወይኔ ብታት አላገባችም። እኛ እያለን ማናት እሷ? ማግባት የለም። አሁን እኮ እሱ ነው የሚያናድደን። ሊከፈትላት ነው ብለህ ስጋት ነው። ሁሉ ነገር ሊከፈት ነው። ይሄ እንግዲህ ቤተሰቡን የፈጀ ነው ማለት ነው። በየሰበቡ ነው ይዞ የሚሄደው። ይሄ አንዳንድ የሚፎክሩትም እኮ የዛው ቁራጮች ናቸው። ደረጃ በደረጃ እያለቀ እንደ ፍልውሃ ዘመን አንገት ድረስ ደርሶ እንደነበረው አስረሽ ምቹው ዘመን እንደዛ ዘመን ነው አሁን ያለው ትውልዳችን። ተራ በተራ እየወደመ ነው። ተራ በተራ እያለቀ ነው። እና የጠቋር መንፈስ የሚባለው ለየት ያለ ባህሪያት አሉት። ቡዳነት አለው፣ ይቀናል፣ ጦሰኛ ነው። አብዛኛው ክርስቲያኑን ደግሞ የሚጫወትበት ይሄው ነው። በጉራ ብቻ እንደው በቃ የለብኝም በሚል ብቻ የሚያስኖር ነው። ትህትናን፣ ፍቅርን፣ በጎነትን፣ ዝቅታን በህይወት ውስጥ እንዳይኖር የሚከለክል ነው። መንፈሳዊ ነን የሚሉትን ደግሞ የበለጠ የሚያጠቃው ይሄኛው ነው። ለምን? በትዕቢት እንዳይነካ ራሱን አተልቆ ይቀመጣል። ዘር ማንዘርን ግን እንደዚህ አድርጎ ያወድማል። ስንት ገደልክ? እናቷ መጀመሪያ አባቷን መጀመሪያ ትልቅ ወንድሟን ድሬዳዋ ሄደ። እሷ ልጅ ናት ያኔ አታውቅም ብዙም፣ ግን ሲባል የሰማች ድሬዳዋ ሄደና ታንቆ ሆቴል ውስጥ ለእናቱ በሳጥን መጣለና ድሬዳዋ ነው የታነቀው። መርዝ ነው የጠጣው። መርዝ ሞቶ ተገኘ። በሳጥን መታላት። ልጇን ስትወደው የመጀመሪያ ልጇን ታዛዧ ስትወደው በላውን ተባንጥ ነው ተከሰውነቷ ላይ ጠቅላላ ተዘጋጅ። አፍላውጣ የቢሮ ማን አዲስ መተት በቃ ተዘጋጅ። ሁላችንም አይጥልክ አልተዘጋጅ። ቢሮ ውስጥ መሳቢያ ውስጥ ግብት አይጡ መሳቢያ ውስጥ ቢሮ ውስጥ ክትት ናኩባት። እሷ ደግሞ የቃጥላ ማርያምን ጸበል ይዛ መጣ። እመቤቴ አንቺ ታውቂያለሽ? ከንፈር ጓጥ ነው ብታያት መነኩሴ ያጫውታታል። ማናት እሷ?
አሁን ተባለ አሁን ማኖክሰሉ ተጃለላች ባልተዘጋጃልኩ ባጠናው ተከሰሉ ጠቅላላ ስንት ናችሁ? ጠቅላላ 1500 እሺ አፍላውጣ በቃ ተዘጋጃው። ጥላ ወጊ ወለምን የሚሰግድ ሰው ጥላ ወጊ አይነካውም፣ ቢነካውም የትም አይደርስም። የአምልኮት ስግደት ካለ እንዲህ አይነት አገዛዝና የሞት ስልጣን የለውም። ድንግል ማርያም ስም ትላለች። 100 ጊዜ ጥላ ወጊ ቢላክ ምንም ትርጉም የለውም፣ ዋጋ የለውም። አቤት አቤት! ይሄ የምናየው የምንሰማው ውድቀት፣ ጭካኔ፣ ውጥንቅጥ ሁሉ የመጣው የበደላችን መብዛት እና ማየል ነው። በዚህም ላይ ደግሞ አፋችንም ልባችንም አእምሯችንም ለክፋት ፍጹም ተኝቶ ያልቅ ዛሬ ስመጣ ሰግዳ ቀጥቅጣ በስላሴ ስም ዛሬ የትም ማንም ላይ እንዳትቀራለች አሰረች። ተሰብስበህ ወደ ትሄዳለህ፣ ታስረሃል፣ አንድ ሰው ላይ እንዳትቀር አለችው። ቤት ውስጥ ተዘጋጅሽ፣ በቃ ተዘጋጅ። አስራ መጣች። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በአቡነ ገብረ መንፈስ ቅዱስ ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ስባት። እግዚአብሔር ይገስጽ። ተዋት ተነሽ። ማነሽ? በቃ ደህና ነሽ? ደህና ነኝ። እንዴት ነው? ኧረ ስቃይ ነው፣ የእህታችን ስቃይ ነው። ስንት ቤተሰብ እየተከተለ ስንት ሰው ሞተ? ሁሉም ነው ያለቁት። አሁን አንቺ ብቻ ነው የቀረሽው? አሉ የቀሩ አሉ። ዋናዎቹን ነው የወሰደብን። አባት ይታገላሉ። እነዛ ይሞክራሉ፣ ምንም አይሉም። አይ ሙከራማ ምን ዋጋ አለው? ከሙከራ ማለፍ አለበት እምነታችን። በሙከራ ከሆነ ጊዜ እንጨርሳለን። በይ በርቺ፣ አይዞሽ፣ በርቺ፣ በደንብ በርቺ። እሺ ይሰራለሁ፣ መስተፋቅር ይሰራለሁ፣ ሀብት እንድታገኝ ይሰራለሁ ብዬ አስገብቼ ብሪ 14,500 ለሰይጣን ላኩ። በአካውንት በመሆን ነቅዬ ላኩ። መስተፋቅር እሰራለሁ ብለህ ነው? አዎ ውሸት ነው። ብኩን ለማድረግ ነው። ብኩን ለማድረግ ብኩን ለማድረግ ነው። ለደፍተራ ስንት ብር ሰጠ? 14,500 ምን አድርግ ተብሎ ይሰራለሁ። እኔን እኮ አስነቀልኩ። ሆን ብዬ በኢንተርኔት አስለቀቅኩና በኢንተርኔት በሞባይል ባንክ ቀርጌ በባንክ እጄ ባንክ ብር እንዲላክ ውሸት ሽበት ነው ከሰውነት ትልበት። ይሄ እንግዲህ ያው በኢንተርኔት የሚለቀቁ ደፍተራዎች አሉ። እነዚህ ከሰይጣኑ ዓለም ጋር የተያያዘ እናውቃለን የሚሉት ለእነሱ ነው። እንግዲህ ገንዘብ 14,000 ብር ልኮ ተበል 14,500 አስላኩ። 14,500 እንዲያብዲ ነው በቃ ቡኹን እንደገና ተገልብጦ ለሱ ጠላት የሚሆን ነገር ቡኩንነትን እንደገና ገባለት ማለት ነው። አተርፍ ባያ ጉዳይ ማለት እንደዚህ ስረኛ ለማረክ ነው። ስራ እንዳይሰራ ስረኛ ለማረክ ስራ እንዳይሰራ በታች ለማረክ ሚስቱ ጋር መጨቃጨቅ፣ ልጆች ጋር መጨቃጨቅ ለምሳፈል ነው። ገንዘብም ሰጥቶ በገዛ ገንዘቡ እንደገና ሰውየው ለመንፈስ ይገበራል። እንደገና ግብር ይሆናል ማለት ነው። ሲበላ ሐሙስ ይበላሉ። ቶሎ ባጥ ነው። አፈን ተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ሰባት ነው ውጣ። ማን አይዞህ ወይ ሄዳ ማነው ስምህ? ወልደ ኢየሱስ ክርስትና ስም ወልደ ኢየሱስ ክርስትና ስም ወልደ ኢየሱስ 14,500 ሰላክ በኢንተርኔት ዝም ብዬ ማለት ነው። ባላሰላክ ኢንተርኔት በቃ ዝም ብሎ እንደዚህ በቃ 14,500 ላክላቸው። በጣም ተሰቃየ። በተላከው ነው ደግሞ የገባው። በዛ ገባ። በቃ እኔ ነሳበደ። ስንት ጊዜ ሆነ እንዲህ ከታመመ? 2 ወር ነው። ከዚህ በፊትም በጣም የተቸገርኩ ወገብ ያመኝ ነበረ። አይን ዳይ ጎሬ ጽሁፍ ይጋረደኛል። ጽሁፍ እንዳነብ ይጋረደኛል። በቃ
አሁን ነገር ራሱ ሰዓት ለማያት አሳየው ይገርም መስተፋቅር እሰራለሁ ብሎ ነው እንትን ያለ ሁሉም ነገር ሀብት እንድታገኝ ሁሉም ነገር ብሎ ሀብት እንድታገኝ ብሎ ነው። ሀብትም ታገኛለህ፣ መስተፋቅርም ሰው ፍቅር ታገኛለህ፣ ግርማ ሞገስ ትሆናለህ። በቃ ብሎ አይ እንደው ይገርማል። ሀብት ታገኛለህ፣ መስተፋቅር ይሆንልሃል። በዚህ በእንትን የሚልኩት አለ አይደለም። ምንም አይሉት ነገር እኮ የለም። እንደው እኮ ምንም የቀራቸው እኮ በሽታ የለም። እዛ ሲገልጹት መስተአብድ እንሰራለን፣ መስተባረር እንሰራለን፣ ነገበያ እንሰራለን። እነዚህ አይነኩም። አያችሁ፣ እነዚህ በፍጹም አይነኩም። ቤተ ክርስቲያኗ ልክ እንደ እምነትና እንደ ባህል ተደርጎ የተያዘ አስመስለው ነው እኮ የሰይጣኑን ዓለም ራሱን የቻለ በቃ ምን መግለጽ እኮ ያስቸግራል። ምንድናት ያቋል በተት አስር ተብለን ተላክን እጅና ውርድ ዘር ተብለን ስራ እንዳይሰራ ነው። ቀና በል ብሪክ በል ተነስ፣ ቁም። መቼ ነው የተላከው? ቀጥ በል 4 ዓመት ከ8 ወር ነው። እንደዚህ ካረከው ከተደረገ ሰርቶ እንዳይበላ ነው፣ እንዳይጠቀም በቃ ለምን ይሰራል? ምንድን ነው የሚሰራው? መኪና ነበር፣ ሹፌር ነበር። የምን የጅቡቲ ሾፌር አይደለም፣ የህዝብ ማመላለሻ ነው። ስነ ስርዓት ያዝ፣ የህዝብ ማመላለሻ። እሺ እሱ ነበር የሚሰራው። በቃ እንዳይሰራ ታስሮ እንዲቀመጥ ቤት ቁጭ እንዲል በቃ አጣጥፎ ቁጭ 4 ዓመት ከ8 ወር አሰርና አስቀመጥ ነው። በቃ ያው አጋንንት ነው ሰይጣን። እኛ አጋንንት ነው ሰይጣን ማለት ጠቅላላ ስንት ናችሁ? ጠቅላላ 35 ነን። በቃ እንለቃለን። እጁን ምንድን ነው የምታረጉት? ስራ እንዳይሰራ እጅና እግሩን ቁልፍ አድርገን ስም ምላሱን አይኑም ላይ አፍንጫ ሁሉንም ነገር በቃ ወገቡን ስር አደረግን። ቁጭ አደረግን። በምግብ ያበሉት በምግብ ያበሉት በቃ እንዳይሰራ እንዳይነዳ ነው እንዳይሰራ። አዎ በደም የምን ደም? ይብረጨን ዶሮ አርዳችሁ ቧጥ ነው። ስማ መንቀጥቀጡን አቁም መንቀጥቀጥ። እጅን አጨብጭብ። አይ በስነ ስርዓት አጨብጭብ። አትንቀጥቀጥ። ከእግር ጀምርና ቧጥ። በስንት ብር ነው የተመተታችሁት? በ35 ሺህ ብር። ይሄ መንቀጥቀጥ ምናምን ስንት ጊዜ ነው ስታንቀጠቅጠው ነበር? ያው ከተማ መጀመር 4 ዓመት ከ8 ወር ከገባችሁ ጀመሩ ከ8 የምታንቀጠቅጡት። በምግብ ነው በዶሮ ነው በምንድን ነው? በምግብም አለን በዶሮ መገባን አለን። በቃ ምን አድርግ ነው ግን አጠቃላይ አስቀምጥ። ስራ እንዳይሰራ ስራ በሌለበት ዓለም ስራ በሌለበት ጊዜ ስራ እንዳይሰራ። ተመልከክ፣ ተዘጋጅ፣ አፉ ላይ ተዘጋጅ። ከክንዱ ከእጁ ውጣ፣ ፈተን ከጭንቅላቱ ውጣ፣ አፉ ላይ ተዘጋጅ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም አካሉንም እጁንም ልቡንም አእምሮውንም ሁሉንም ለቀን ሲኦል ታስረናል። በቅዱስ ሚካኤል ስም በአቡነ ገብረ መንፈስ ቅዱስ ስም ሲኦል ታስረናል። ቶሎ 7 ቶሎ ሰውዬ ለምን አትሸኘኝ? እሸኛለሁ እንዴ ና እንዴት ነህ? እግዚአብሔር ይመስገን። ክብር ነው። ደህና ነኝ። ማነው ስም? ሀብታሙ እባላለሁ። ሀብታም? ከቡታጅራ ነው የመጣሁት። ከቡታጅራ ነው የመጣው? ያኔ እኔ ቡታጅራ ነበርኩ። አልነበርክም? እዛ ሰዓት አልደረስኩም። እኔ ህፃን ነበርክ። እዛ በል በርታ። ደህና ነኝ። እግዚአብሔር ይመስገን። አይዞህ። እስቲ እጅህን እንደዛ ነበር። ይንቀጠቀጥ ነበር። ስመታው ይንቀጠቀጥ ነበር። እንደዚያ አጥፎት ነበር። እንደዚህ ወደ አጥፎት ነበር። እንደዚህ ነበር። እንደዚህ በቃ ወደ እንዴት አድርጎት? እንደዚህ ነበር። በል በርታ። አይዞህ። አሁን በለስ ተዘጋጀሁ። እኔ ና ወደዚህ። ምንድን ነው እሱ? ዳብሎስ ነኝ። ዳብሎስ ለምን ገባህበት? የዛ ክሊኒክ ያመልኩበታል። ገባን ደስ ሲደክመው ገባን። ክሊኒክ አገኘንና ደክመዋል።
በቤታችን ይመለክ ነበር። እዛ ክሊኒክ ትመለክ ነበር? አዎ ትመለክ ነበር። አሁን መቀው ተስፋ ቆርጠን ማታ ለሊት ተነሳና ቆይ የሚያመኝ 2 ወር ማለት አልነበረበትም አለ። ይሄ አይኑን ኦፕሬሽን ሆኖ እሱ የሚያስከትላቸው ህመሞች አሁን ተዘጋጅ እኮ አልኩ። በቃ ወጣም ከአይኑ ላይ ውጣ። አብላ ተዘጋጅ፣ አብላ ተዘጋጅ። ዲያብሎስ ይሄን ያህል ቅድም እንደተማርነው ተገዳዳሪ ሆኖ ክርስትናችንን ከመፈተን በላይ አቅማችንና ጉልበታችን ኑሯችንን ሁሉ ሲያጠቃ ያለን ንቃት እጅግ በጣም ደካማ መሆኑ። በል ተዘጋጅ፣ ተንበርከክ፣ ተንበርከክ። ወደዚህ ስንት ናችሁ? 5 ነን። ከጥፍሮቼ ጋር 5 እኔ አሉኝ። ስንት ናችሁ እኮ ነው? ምን 5 ተዘጋጅ። አብለው በአቡነ ገብረ መንፈስ ቅዱስ ስም፣ በቅዱስ ሚካኤል ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ሁለተኛ አጠገቡ አንደርስም። ቶሎ 7 ጊዜ ጮህ ነባር። እንግዲህ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።